ምዕራፍ 3 ታስታውሳላችሁ። ምዕራፍ 2 እና ምዕራፍ 3 ለሰባቱ አብያተ ክርስቲያናት የተጻፈ መልእክት ነው። ምዕራፍ 3 ላይ ከቁጥር 7 አካባቢ ጀምሮ አብረን የጌታን ቃል እናነባለን እስከ ቁጥር 13 ድረስ። እምንችል ሰዎች ተነስተን ቆመን የጌታን ቃል ብናነብ ደስ ይለኛል። ራዕይ ምዕራፍ 3 ከቁጥር 7 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል። እስቲ አሜን በሉ። ይሄ ስራው አይደለም፣ ማንነቱ ነው። ስራህን አውቃለሁ። ቁጥር 8 ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቀ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ጌታ የተባረከ ይሁን። ጌታን እጅግ አድርገን እንባረካለን። እግዚአብሔር ይመስገን። ጌታ በመካከላችን አለ። ደስ ይለኛል። ክብር ለኢየሱስ ይሁን። ክብራችን ይሄ ነው። ክብራችን ይሄ ነው። ህይወታችን ይሄ ነው። ኑሯችን ይሄ ነው። ከዚህ ውጭ የለንም። ያለ መንፈስ ቅዱስ የማይችል ትውልድ ያስፈልገናል አይደል? ያለ መንፈስ ቅዱስ የማይችል ትውልድ ያስፈልገናል። ደካማ ትውልድ ያስፈልገናል። አቅም የለኝም የሚል ማልቀስ የሚችል መንፈራፈር መውደቅ የሚችል ተንበርክኮ የማይነሳ አንተ ካልመጣ አልችልም የሚል ትውልድ ያስፈልገናል። እንደ በቃ የማይሰማው የቻለ የማይመስለው ፐርፎርም የማያረግ ኢየሱስ ጌታ ነው። አይ አጥንቻለሁ፣ ጸልያለሁ፣ ተግቻለሁ የማይል ሁሉንም ነገር አድርጎ ማልቀስ ደግሞ የሚችል ምጥ ያለበት በእግዚአብሔር ክብር ፊት ሽባ የሚሆን ሰው ያስፈልገናል። እንደዚህ አይነቶቹን ለመርዳት ሁሌ እሱ አለ። በዚህ ደስ ብሎኛል። ራዕይ ምዕራፍ 3 ላይ እንዳልኳችሁ ነው። መልእክት ሆኖ ልቤ ላይ ስለተቀመጠ ነው ይሄንን ቃል ዛሬ ጥቂት ደቂቃ ብቻ ሼር ማረጋችሁ። ከዛ የሚቀጥለው ሳምንት መንፈስ ቅዱስ የሚለውን አብረን ጥቂት እንማራለን። እሱን ወዳችኋለሁ። በጣም ልዩ ነገር አለ እዚህ ቤት። በእውነት ለውጥ አለ። አስፍታችሁታል፣ ጠቧችኋል። እንግዲህ ምን እንደምታደርጉት ጌታ ይባረክ። እንግዲህ ራዕይ ምዕራፍ 3 ላይ ቁጥር 7 አካባቢ ጀምረን እስከ ቁጥር 13 ድረስ አካባቢ ያነበብናል። እስከ ቁጥር 13 ድረስ ያነበብነው ከተዘረዘሩት 7 አብያተ ክርስቲያናት መካከል ለአንደኛይቱ ቤተ ክርስቲያን ለአንድ ሎካል ቸርች የተጻፈ ወይንም የተላከ መልእክት ነው እና የመልእክቱ ባለቤት ዮሐንስ አይደለም። የመልእክቱ ባለቤት ኢየሱስ ነው። ዮሐንስ መልእክቱን ለማስተላለፍ የተመረጠ አይነት አገልጋይ ነው። መሃል ላይ መልእክት አድራሽ ነው እንጂ የመልእክቱ ምንጭ፣ የመልእክቱ ባለቤት፣ የመልእክቱ መገኛ ሌላ አለ። ኦነር አለ ከላይ። መሃል ላይ ዮሐንስ አለ። አሁን ልክ እንደኔ ማለት ነው። አሁን እኔ እዚህ መጥቼ ስሰብክ አቤት ጥላውን አይባልም መቼስ አይደል? አቤት ጥላውን አይባልም። አቤት ኢየሱስ የላከልን መልእክት ነው የሚባለው። መልእክተኛ ያው መልእክቱን ስላደረሰ ቴንኪዩ ሊባል ይችል ይሆናል እንጂ
ባለቤቱ ነው ሁሉንም ነገር የሚወስደው። እና ለፊላደልፊያ ቤተክርስቲያን መልእክት ተልኮልሻል ስትባል ከማን የተላከልን ሲሉ ጌታ ኢየሱስ ክርስቶስ ራሱን ያስተዋወቀበት መንገድ አለ። ከማን የተላከልን ይላሉ። አሁን እኔ ዛሬ መጥቼ እንደምለው ይሄንን ደብዳቤ አንድ ሰው ለፊላደልፊያ ቤተክርስቲያን ተብሎ ተልኮ ቸርች እንደዚህ ተሰብስባ የተላከላትን መልእክት ለመስማት መጀመሪያ ግን ከማን የተላከው ብለው ሲጠይቁ ከኢየሱስ ክርስቶስ አይሏቸው። ራሱ ጌታ ኢየሱስ ክርስቶስ ራሱን የገለጠበት መንገድ አለ። ወይንም እኔ ማለት ብሎ ራሱን የጠራበት ስያሜ አለና ራሱን ሲጠራ ምን ይላል? ቅዱስና እውነተኛ የዳዊት መክፈቻ በእጁ ላይ ያለው። ማን ነው የመልእክቱ ባለቤት ሲባል ቅዱስ ነው። ቅዱስ ስራው አይደለም ማንነቱ ነው። አሁን ቅዱስ ነው ሲባል ኃጢአት የማይሰራ ሳይሆን የተለየ ማለት ነው። ቅዱስ ነኝ ሲል ኃጢአት አልሰራም እያለ አይደለም። እኔ አሁን ቅዱስ ነኝ ሲል ኃጢአት አልሰራም እያልኩ ነው። ኢየሱስ ቅዱስ ነኝ ሲል የሚመስለኝ የለም እያለ ነው። እስቲ አሜን በሏ። ሃጊዮስ የሚለው ቃል ይሄን ሆሊነስ ብለን አሁን ከኔ አንፃር አይተረጎምም። እኔ በዚህ አብሶሉት ሴንስ ልለው አልችልም። ኢየሱስ ቅዱስ ነኝ ባለበት መጠን እኔ ቅዱስ ልል አልችልም። ኢየሱስ እያወራ ያለው የተግባር ቅድስና ሳይሆን ማንነት ነው። የለም የኔ አይነት አላት ለቸርቿ። ማን የላከል ሲል የሚመስለው የሌለ ተባለ። ቅዱስ ዋው አሉ ቅዱሳን ቸርች ተሰብስበው። የለም የሱ አይነት። አው ሌላስ እውነተኛ ባይዘው እግዚአብሔርን በሰማይ ቅዱሳን መላእክት ሁሉ ጊዜ የሚያመልኩበት አንዱ ቅዱስ እያሉ ነው። ኃጢአት የማያውቅ ማለት አይደለም እኮ አይደል? የሚመስል የለም። እነሱም እኮ ኃጢአት ሰርተው አያውቁም። ኃጢአት የሰረቀንማ ይወድቃል። እነሱም እኮ አልሰሩም። እግዚአብሔርን ቅዱስ ሲሉት ገብርኤል ሚካኤልን ቅዱስ አይሎም ተሳስቶ በዛ መጠን የሱ አይነት የለም ይላል። የኔ አይነትስ ሚሊዮን መልአክ አለ ይላል። የኔ አይነትስ ኢምቢሊየንስ ሰው አለ። የእግዚአብሔር አይነትስ የለም። ቅዱስ ነው። እኔ ቅዱስ ነኝ ብሎ ራሱ ነው ይሄን ትምህርት የሰጠን። ማንም ሊቀርበኝ አይችልም ያለው እግዚአብሔር የሚባላ እሳት ስለሆነ አይደለም፣ ቅድስናውን መቋቋም ስለማንችል ነው። የሳንቲፊኬሽን ሌቭሉ ይገላል። ብቅ ቢል በጣም እንደ እግዚአብሔር የሚወደን የለም። ሕግ ይሰጣል፣ ነብይ ይልካል፣ መልእክት ይልካል፣ መልአክ ይልካል፣ ካህን ያስነሳል፣ ቤተ መቅደስ ያሰራል፣ ታቦት ያስቀርጻል፣ የሆነ በሶስት ከፍሎ ውስጠኛው ክፍል ውስጥ እኖራለሁ ይላል። በጣም ስለሚወደን ነው። በተገኘው አጋጣሚ ኮሙኒኬት ሊያደርገን ይሞክራል። ስትሉ ትሞታለህ ይላል። ስለሚጠላን አይደለም፣ ቅድስናውን የሚቋቋም ስለሌለ ነው። አጠገባቸው ያለውን ሰው ያንተ አምላክ ቅዱስ ነው በሉት። ዋው! የእግዚአብሔር አይነት የትም የለም። የእግዚአብሔር አይነት የትም የለም ለማለት እኔ አማልክቶችን በሙሉ መሞከር አይጠበቅብኝም። ነፍሴ ታውቀዋለች። ኢየሱስ ብቸኛ ነው። እና እግዚአብሔር መጣና የሚመስለኝ የለም አላት ለፊላደልፊያ ቸርች። ኢየሱስ እግዚአብሔር ነው። በራእይ መጽሐፍ ባለፈው ተናግሬያለሁ። የክርስቶሎጂ ክላይማክስ ስለሆነ እግዚአብሔር ወልድ ነው ኦሬዲ እዚህ መጽሐፍ ላይ። ስለዚህ እኔ ቅዱስ ነኝ ሲል አብ ራሱን ብሉይ ኪዳን በጠራበት መጠን ጠራ። አብሶሉት ሴንስ ነው። ባይዘው ሽራፊ ታክል የጎደለው ነገር የለም። ከአብ ጋር እኩል ነው። አብ በቀደመው ኪዳን እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ቅድስና ለእግዚአብሔር የሚል ጻፉ ያለውን ኢየሱስ መጣና ደገመው። ቃል በቃል ራሱ ነው የደገመው። የሚመስለኝ የለም። እውነተኛ ነው። ቅዱስና እውነተኛ። አሁን ጥላውን እውነተኛ ነው ስትለው ከውሸት አንፃር ንጽጽር ሰርተ ነው። ኢየሱስ እውነተኛ ብቻ አይደለም እውነትም ነው። አንተ እውነት አይደለህም፣ እውነተኛ ነህ። ኢየሱስ ግን እውነትም ነው። ትሩዝ ፐርሶኒፋይ ሆኗል። እውነት ስብዕና አግኝቷል። እውነት ፐርሰን ሆኗል። እውነት ወክ አርጓል። እውነት አካል ለብሶ ተጨብጧል። ቅዱስና እውነተኛ ሲል አንተ በምትበዘንበት ኢንቲቲ ኢየሱስ አይመዘንም። ኢየሱስ እውነት ነው።
ለዛ ነው አሁን ይሄ ሰራው አይደለም ማንነቱ ነው። ማን የላከልን? ቅዱስ የሆነው እኮ አይደለም፣ ቅዱስ ነው። ቅዱስ ስሙ ነው። ሌላስ? እውነተኛ። ሌላስ? በእጁ ላይ የዳዊት መክፈቻ ያለው። ይሄ ቃል የመጀመሪያው አይደለም ሲጻፍ አይደል? እዚህ ራእይ 3 ላይ ኢሳይያስ 20 ላይ መሰለኝ ተጽፏል። 22 አካባቢ ተጽፏል። ለኤልያቂም ለሚባል ለአንድ ንጉስ ቀጥታ የተባለ ቃል ነው። ይሄ ቃል የዳዊት መክፈቻ በእጁ ላይ ያለ፣ ከከፈተ የሚዘጋ የለም፣ ከዘጋ የሚከፍት የለም ተብሏል ለኤልያቂም። ኤልያቂም የሚመጣው የዚህኛው እውነተኛው ንጉስ ጥላ ስለነበር ለኤልያቂም ተነገረ። ነገሩ በዚህኛው ኪዳን ሲነገር እንግዳ እንዳይሆንባቸው እግዚአብሔር በቀደመው ኪዳን ነገሩን ቀስ ብሎ ተናገረ። ኤልያቂም በዳዊት ዙፋን ላይ ተቀምጦ በይሁዳ ላለው በሙሉ ገዢ ነው። ስለዚህ ኤልያቂም ይገደል ካለ የማይገደል የለም፣ ኤልያቂም ይኑር ካለ የማይኖር የለም። በኤልያቂም እጅ ላይ ይሄንን መክፈቻ አስቀምጫለሁ አለ እግዚአብሔር። እሱ ይሁን ካለ አጸናለታለሁ አለ፣ እሱ አይሆንም ካለ እከለከላለሁ አለ። እግዚአብሔር ይሄንን ለዛኛው ንጉስ ሲነግረው ቃሉ በሙሉ ስልጣኑና በፉልፊልመንት ሌቭል አይፈጸምም። ሎኬሽን ይወስነዋል ሰውየው። ጂኦግራፊካል ሎኬሽን ይሁዳ አካባቢ ነው የሚሰራው። ሰማሪያ ልውረድ ቢል ይሄ ቃል አይሰራም በሱ። ነገሩ ሙላት የሚያገኘው ኢየሱስ ጋር ነው። ዩኒቨርሳሊ ከከፈተ ይከፍተዋል፣ ዩኒቨርሳሊ ከዘጋው ይዘጋዋል። ኢየሱስ አዲስ አበባ ክርስቲያን ወንድማማች ቸርች ከፍቶ የሆነ ቄራ አካባቢ ግራ ይገባው። ጃፓንም እዚህ እኩል ይከፍታል፣ ጃፓንም እዚህ እኩል ይዘጋል። ሰማይም ይዘጋል፣ ምድርም ይዘጋል፣ ከምድር በታችም ይዘጋል። ቁልፉ ሶቨሪን ነው፣ ሉዓላዊ ነው። ማንም ጠጋ ብሎ ሊነካው አይችልም ካለ መሬት ተፈርሳለች። የዳዊት መክፈቻ በእጁ ላይ አለ። ከከፈተ አይዘጋም አይደለም፣ የሚዘጋ የለም ነው። ምን ማለት ነው? ጠላት ራሱ ለመዝጋት አይሞክርም። ታግሎ ያቅቷል አይደለም፣ የለም ነው የሚለው። ከከፈተ የሚዘጋ ቃሉን ስታጠሩት ምን ማለት መሰላችሁ? በሩን ከፍቶት በሩ ጋር ይቆማል ኢየሱስ። የተከፈተው በር ጠባቂ ነው። ከከፈትኩ አለ ራሱ እኮ ነው ያለው። የሚዘጋ የለም ማለት ነው። እጠብቀዋለሁ በሩ ነው አለ። ማን ይመጣል እሱ ከፍቶት ሊዘጋበት? ከዘጋውትም በሩ ጋር አለው አለ። ማንም አይከፍተውም። እሱ የተከፈተ በር ሰጥቻለሁ፣ ከከፈተ የሚዘጋበት የለም ማለትና እሱ በሩ ጋር ቆሜ የተከፈተው በር ጠብቃለሁ ያለ እሱ በርን ከፍቼልሃለሁ አለ አላት ለቸርቿ። የተከፈተ በር ሰጥቻለሁ ሲላት ለፊላደልፊያ ቸርች በሩ ክፍቱን ይቀራል። እስቲ አሜን በሉ። ከከፈተ የሚዘጋ ከዘጋ የሚከፍት የሌለ የተባለው ማንነቱ ነው። ፖዚሽናል የተባለውን ቃል ፈንክሽናል አረገው እሱ። አሁን ይሄ የኔ ነው ማንነቴ ነው አዎ ላውርደው ቸርች አለ። እሺ ሲሉት ከፍቼዋለሁ በሩን አለ። ማንነቴ ነው ይሄኛው ፖዚሽን ነው ያወራሁት። አዎ ፈንክሽናል አድርገው እናንተ ቤት ልግባ አለ። እሺ ሲሉ ከፍቷለሁ ሳይሆን ከፍቼያለሁ፣ የተከፈተ በር ሰጥቻለሁ አለና ምን እንደርተቃለ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ አለ። ኖርማል አይደለም የምሰጥሃለሁ እኔ ከከፈትኩት ምን ያህል ጠንካራ እንደሆነ እንድታቃለው። የማይሞከር የሰው ማህበር አይደለም ያለው የሰይጣን ነው ማህበሩ አለው። እና ከነሱ ማህላው አመጣለሁ አንተ ጋር አለው። ዝም ብሎ መጥቶ እጁን አንስቶ ጌታን እንዲቀበል አይደለም አለ፣ በእግር ስር ይሰግዳሉ አለው። እኔ እንደወደድኩ ያውቁ ዘንድ ከሰይጣን ማህበር አይሁድ ነን ብለዋል አይደሉም፣ ሐሰተኞች ናቸው። ማህበሩ የሰይጣን ነው አለ እግዚአብሔር። ዲማኒክ ነው አለ። እኔ ጎትቻ አምጥቼ እግር ስር እጥላቸዋለሁ ይሰግዱና አላው እኔ አንተን እንደወደድኩ ያውቃሉ። የተከፈተ የሥራ በር ከፊታቸው አለ። ይሄ በሩ የሚያወራው ቃል በቃል በሩ ለፊላደልፊያ ቸርች የተከፈተላት በር የወንጌል በር ነው። ከወንጌል በላይ ስራ የለንም እኛ።
አይደል? ለመብላት ለመጠጣት የምታደርጉ ነገር እሱ ስራ አይደለም። ዝም ብሎ ሰርቫይቭ ለማድረግ የምታደርጉ ጉዳይ ነው። ዋና ስራችሁ ወንጌል። የተከፈተ በር ሰጥቻለሁ ሲላለ ቸርቿ በቃ በኢቫንጀሊዝም ፊላደልፊያ ትንቀጣቀጣለች አለ። ይኸውላችሁ ፊላደልፊያ በሚሽን የተቋቋመች ከተማ ናት። አታለስ ፊላዴልፎስ ይባላል መስራቿ፣ የከተማይቱ መስራች። በሰውየው ስም ነው ከተማይቱ ራሱ የተሰየመችው። ፊላዴልፎስ ይባላል። ሮም ግዛት ውስጥ ያለች የግሪክን ቋንቋ፣ የግሪክን ካልቸር፣ የግሪክን አምልኮ እንድታንጸባርቅ ተደርጋ የተሰራች ከተማ ናት እና አቴንስን ትመስላለች። አቴንስን እንድታስታውሳቸው አድርገው ነው የሰሯት እና በአቴንስ ይመለክ የነበሩት እንደነ the great olympus የሚሏቸው የግሪካውያን ቤተ ጣዖታት አሉ። ጴርጋሞን ያለው የነ አስኪሎፒስ ሶተር እና ሰው ሁሉ ግሪክ ቋንቋ ነው የሚያወራው። አቴንስን የሚያቃት ሰው ፊላደልፊያን ሲያያት በህልሙ ሊመስለው ይችላል። ባይዘው የሆነ ነገር በህልማችሁ አይታችሁ ጧት ተነስታችሁ ስትሄዱ የተደገመ አይመስላችሁ? እንደዛ ገጥሞችሁ ያውቃል? መሬት አይደለም የምኖሩት። እኔ ብዙ ጊዜ ገጥመኛል። የሆነ ነገር አይቼ በህልሜ ቁጭ ብዬ ይሄ ነገር የት ነበር? ሁሉ ሲኩዌንሱ ጠብቆ ሁሉም ነገር ይሆናል። ይሄ ነገር ትላንትና አልነበረም በህልሜ አይቼው ነው ላለ። ልክ እንደዛ ነው የሚሆንበት። አቴንስን የሚያቃት ሰው መንገዱ የአቴንስ አይነት ነው። የቤት እንጂ ቢልዲንጉ የህንፃ ግንባታው ራሱ አቴናን ነው ደግሞ የሰሯት እና ጣዖት አምልኳቸው የግሪኮቹ አይነት ነው። እና ኢየሱስ እንደዚህ ያለ በዚህ ሚሽን ነው ያቋቋመው። እኔ የተከፈተ በር ሰጣለሁ፣ የኔን ሚሽን አኮምፕሊሽ ታደርጋለህ፣ ኢቫንጀላይዝ ታረጋለህ አለው። የሰይጣን ማህበር አለ ዋና ቅዱሳንን ከሙክራብ አባረሯቸዋል። ሊገሏቸው ይፈልጋሉ። እነሱ ነው እጅ ላይ መጥልልሃል። ክብር ለኢየሱስ ይሁን። እና ካሉት ፕሪቪሌጆች መካከል ዛሬ ለእናንተ ጌታ የሰጠኝ አንዷ መልእክት ይችናል። የተከፈተ በር ይሰጣቸዋል። የተከፈተ በር፣ የተከፈተ በር። ቀጥሎ ሚላት አንድ ነገር ምንድነው? ኃይል ምንም ትንሽ ቢሆን ስሜን አልካድክምና ብሎ 4 ነጥብ ነው። ኃይል ትንሽ ነው ማለት ትንሽ ነው ኃይል ማለት አይደለም። ቃሉ ቀጥታ ትርጉሙ ሞር ዲፔንደብል ነህ ማለት ነው። ከነ ኤፌሶን ከነ ሰርዴስ ከሌሎቹ ከነ ሰምርኔስ ታንሳለህ አይደለም ትርጉሙ። በጣም ተደጋፊ ነህ አለ። ኃይል ምንም ትንሽ ቢሆን የሚለው ኢየሱስ ኃይል ትንሽ ነው እያለው ሳይሆን እነሱም ይሉት ነው። አንችልም ይሉታል። ታሰራኛለህ ይለዋል ቸርቹ። ሞር ተደጋፊ ነህ፣ ዲፔንደብል ነህ፣ እጄ ላይ ወዳቂ ነህ። ብዙ ጊዜ እየቻልክ አልችልም ትለኛለህ። ኃይል ትንሽ ነው ሲለው ትወስዳለህ ከኔ ነው። አምጣ ባይነህ ነው። ደካማነታቸውን አያመለክትም። ከእግዚአብሔር ብዙ መፈለጋቸውን የሚያመለክት ቃል ነው። ፖዚቲቭሊ አታንብቡት፣ ቃሉ ኔጌቲቭሊ አንብቡት። መጽሐፍ ቅዱስ ወደ ቀኝም ወደ ግራም አይደል የተጻፈው? ሁሉ በእርሱ ሆነ። አሁን ጤነኛ ቃል ከሆነማ አንዳች ያለ እርሱ አልሆነም፣ ኔጌቲቭ ነው። እንዲህ ስታነቡት ኦኬ ያ ኦኬ ብላችሁ ሩም አለ እዚህ ውስጥ። ከሆነማ አንዳች ያለ እርሱ አልሆነም፣ ዘግቶት ይወጣል። ድፍን ነው። እንደሱ አንብቡ መጽሐፍ ቅዱስ። እስቲ አሜን በሉ። ኃይል ትንሽ ነው ሲል ደካማ ናት ብላችሁ አታንብቡ፣ ተደጋፊ ነው ብላችሁ አንብቡ። ኖርማሊ እኔ አሁን እየተረጎምኩላችሁ አይደለም። ጌታ ኢየሱስ በዮሐንስ በኩል በትክክል ያለው ቃል ይሄ ስለሆነ ነው። ክፍሉን ስታጠኑት ብዙ እኔ ላይ ነህ ነው። ውደቁ እግዚአብሔር ላይ አትቻሉ። እስቲ ያቀታችሁ የምትችሉትን አልችልም አፋችሁ እኮ አይደለም ልባችሁ ይበል። እስቲ ጉልበታችሁ ይንበርከክ። ታስታውቃላችሁ ባይዘው የማይችል ሰው እኮ ያስታውቃል። የማይችል ሰው ይበቃ ይጸልያል፣ እጁን ያነሳል። አቃተኝ መሞቴ ነው ይሏል። መኖር እኮ ይችላል ከማንም የተሻለ። መሞቴ ነው ልቡ ነው የሚለው፣ እውነቱን ነው። እንዲህ አይነቱ እግዚአብሔርን መሬት ላይ አወርዶ ወክ ያስደርገዋል፣ ያራምደዋል። ይሄንን ምናልባት በጣም ብዙ እኔ ፐርሰናሊ በጣም ደጋግሜ የማነበው ሰው አንዱ ጳውሎስ ነው። ጳውሎስን በጣም ወደዋለሁ። የሁለተኛ ቆሮንቶስ 12 ላይ ይሄው ቃል አለ አይደል? የጳውሎስ ጋር እኮ ይሄው ቃል አለ። ጳውሎስ ኢምፐርሰን እንደ ግለሰብ ብታወጡት ከማንም ይበልጣል። ስታተስ ይበልጣል።
እውቀት ይበልጣል፣ ትጋት ይበልጣል። በሁሉም ነገር ከሁሉም ይበልጣል። እኔ አሁን እከሌ ብዬ አልዘረዘርም መጽሐፍ ውስጥ። ኒው ቴስታመንት ላይ ግን እንደ ግለሰብ ብታወጡት በአቅም በጉልበት በትጋት በሩጫ ማንም አይደርስበትም ሰውየውን ግን ጠጋ ብለህ ጠይቀው እስቲ። ኃይሉ በእኔ ፍጹም እንዲሆን እኔ በድካሜ መካለሁ። በድካሜ መካለሁ ማለት ባይዘው ምን ማለት ነው ታውቃለህ? ጮክ ብሎ አለመቻሉን ይናገራል። ባለመቻሉ ቀና ብሎ ይሄዳል። ሰው እኮ አለመቻሉን ደብቆ የሚችላትን ለማሳየት ሲቃዩ፣ ጳውሎስስ አለመቻሉን ይነግርሃል በደንብ በቃ ድምጹን ቦልድ አድርጎ ይገርምሃል እኔ አልችልም ይላል። ሮሜ 15 ላይ አይደል እንደሱ ያላቸው? ከኢየሩሳሌም እስከ ኤልዋሪቆን ሰበከን አለ። በጣም ሰርፕራይዝ ያደርገኛል እሱ ሰውዬ። ከኢየሩሳሌም ተነሳ ኤልዋሪቆን ሰበከን ሲል ባይዘ ኤልዋሪቆንን እንኳን ሄደው ሊሰብኩ አያውቁትም። ዋው ሲሉ ጌታ በጸጋው ከሰራው በቀር ማቀው ነገር የለም አለ። ወዲያው ሰው ልጁን አጣምሮ ወደ ቤቱ ሄዳል። ይሄ ሰውዬ ደግሞ ያበዛዋል። ትንሽ አይመካም፣ ትንሽ አይደገፍም። አልደገፍም እና ባለመቻለ ይመካለሁ። ደስ ይለኛል ባለመቻለ እና ኃይሉ ሙሉ እንዲሆን ፈጽሜ እደክማለሁ አለ። ፈጽሜ እደቃለሁ አለ። ብዙ አልበላም፣ ብዙ ጾማለሁ፣ ብዙ ተጋለሁ፣ ብዙ ጸልያለሁ፣ ብዙ አጠናለሁ፣ ብዙ አመጣለሁ፣ ብዙ አለቅሳለሁ። በቀን በሌሊት ይሄ ነው ስራዬ። ለምን? ኃይሉ ፍጹም እንዲሆን። የኃይል ፍጽምና ራሱ ምን ማለት ነው? ሰውየው ሩቅ ነው። የኃይል ፐርፌክሽን አይተናናቅ። አይ ቲንክ በዚህ ጭንቅላትም የሚገባ አይመስለኝ። ኤክስፔሪየንስ ይደረግ ይሆናል እንጂ ኃይሉ ፍጹም ይሆን ዘንድ አለ። እየሰራ ነው? አዎ። እያረገ ነው? አዎ። አይበቃም? ኖ ገና ነኝ። ፍጹም እንዲሆን ሞር ከዚህ በላይ አለመቻሌን አሳየዋለሁ። ኃይል ምንም ትንሽ ቢሆን ተደገፉ። ብራዘርስ ኤንድ ሲስተርስ በጣም የምትወደዱ በጣም ትጎች ናችሁ በእውነት ምንም ሌላ የተለየ ነገር አይጠበቅባችሁም። ዛሬ አሁን እዚህ መምጣታችሁ ራሱ ምልክት ነው አንዱ። ስንት ነገር የፋሚሊ ታይም ምናምን ሳክሪፋይ አድርጋችሁ ነው የመጣችሁት። ቀላል ነገር አይደለም የወሰናችሁት። አይበቃም። አንድ ሰዓት የምትጸልዩ ከሆነ 2 ሰዓት አድርጉ። ዛሬ አንድ ሰዓት የምታነቡ ከሆነ 1 ሰዓት ጨምሩበት። ላዩ ላይ ትጋት ጨምሩ። ትጋት፣ ለቅሶ ጸሎት ካላችሁ አጥብቆ የሚል ጨምሩበት። አጥብቆ ጸልየ የሚል ካላችሁ ጾም የሚል ጨምሩ። ጾሙ አጥብቆ ጸልየ። ቀጥሎስ ደግሞ አልቅሶ የሚል ጨምሩበት። የግድ በሉት። 1 ዓመት ሰርቶብን ለምን አትሞትም? በእውነት ነው የምላችሁ። ለምን የሆነች ቀን ባንተ ምክንያት የምድርን ታሪክ እንዲያዙሮት ለምን አይወስድም? አያው አሉ አይደል እንዴ? አሉ እኮ አይደል? እነ እስጢፋኖስ አንድ ስብከት ሰብከው ሄዱ። አንድ ስብከት እንዴ ጥልቅ ብሎ ሰበከ። 1 ምዕራፍ ይዞ ሄደ። 1 ምዕራፍ ተኩል፣ ምዕራፍ 6 ግማሽ፣ ምዕራፍ 7 በሙሉ በአንድ ፕሪቺንግ፣ በአንድ ሰርመን፣ በአንድ ጉባኤ እኮ በአንድ ጉባኤ ሰዎቹ እኮ 15 ዓመት ኖረው 10 ምዕራፍ 8 ምዕራፍ አንዳንዱ አልተጻፈለትም። ይሄ ልጅ የሆነ ቀን በቃ አለ 1 ምዕራፍ፣ ለዛውም የሐዋርያ ሥራ ረጅም ምዕራፍ 60 ቁጥር ይዞባቸው ሄደ። ይሄ ልጅው ሞተ ነው የሚባለው። እንዲህ እኮ ነው ያዞረው። በእሱ ልጅ ምክንያት አይደል እንዴ ከካህናት ወገን ብዙዎች ለዚህ እምነት ታዘዙ ይላል። በእውነት ነው የምነግራችሁ፣ ተቃጥላችሁ አትሙቱ፣ ተገልጦባችሁ ሙቱ። በእውነት ነው የምላችሁ። እግዚአብሔር መስራት አለበት ብላ አትሙት። ወደ መንበርከክ ወሰደው፣ ወደ ጸሎት አምጣው። ቅናትህ ስጋ እንዲለብስልህ እግር ጋር እንዲመጣ ከፈለክ ፕራክቲካሉን ውረድ። ተንበርከክ፣ ዝቅ በል፣ አልቅስ፣ ኡኡበል፣ ጩ፣ አትብላ፣ ከልክል ስጋን። ምን ይሆናል? በእውነት ምንም አይሆንም። ባታበሉት ብትቀጥኑ ነው ምን ትሆናላችሁ? ቀጥነት ደግሞ ጥሩ ነው። ዘንድሮ ውበት ሆኗል። እውነቴን ነው የምነግራችሁ። አም ሶሪ እኔ አንዳንድ ነገር ፕሪች ማድረግ የማትችሉት ነገር አለ አይደል? ፓሽኑ ተቃጥላችሁ ሰው ላይ እንዴት እንደሚጋባ ግራ የሚገባችሁ ነገር these days አሁን በዚህ ዘመን ቴክኒካል መሆን አያዋጣም።
አይደል? አትችሉትም እኮ ቴክኒካ በዚህ በኩል ታጥፋ በዛ በኩል በዛ በኩል አይሆንም። መንፈስ ይንጣቀህ ብለህ መስበክ ነው። ይውሰድ በመንፈስ ሂድ። ከቤት ሳትወጣ ምድርን አነቃንቅ። እንደዚህ አይነት ነገር በቃ ቤት ብርክ ከብላ እንደዚህ ዜናውን እንደዚህ እስቲ አርጉት እንደዚህ። እውነቴን ነው የምነግራችሁ። መንፈሳዊ አይደለን እንደኛ ስራው መንፈሳዊ አይደል እንዴ? ብዙ ስትንበረከኩ እሱ ይሰራ የለ እንዴ? ከቆማችሁ እኮ ነው እናንተ የምትሰሩት። ብዙ ተንበርከኩ ይራመድ። እሱ ይቁም እናንተ ተንበርከኩ። እሱ ይሂድ እናንተ ቁጭ በሉ። ቆዩ እናንተ አንድ ቦታው ሁኑ። አንተ ሂድና ና በሉት። እንት ሲባል አንተ ሂድና ና እኔ አልችልም በሉት። እሱ ሄዶ አንተ ዘላለም ብትኖር የማትሰራውን እሱ በአንድ ደቂቃ ሄዶ ጨርሷት ይመጣል። እውነቴን ነው በነግራችሁ። ፐርሰናሊ የራሳችሁን ጉዳይ ሊሆን ይችላል፣ ደግሞ የቤተ ክርስቲያን ኬዝ ሊሆን ይችላል፣ የአገር ጉዳይ ሊሆን ይችላል። መፍትሄው እግዚአብሔርን ማምጣት ላይ ነው። ሌላ ነገር የለውም። በሰው እጅ የለም፣ በሰው እጅ የለም፣ በእግዚአብሔር እጅ ነው ያለው። ስለዚህ ለዚህ ቤተ ክርስቲያን እንከን አልባ ቤተ ክርስቲያን እቺ ናት። እምንነቅፍበት ነገር አለ ያልተባለች ቸርች። ለምንድን ነው ያልተባለችው? ስለሌለባት ነው? አይ ዶንት ቲንክ ሶ። ይኖርባታል። ሞር ግን እሷ ትጥላለች እላዩ ላይ። አልቻለችም? አልችልም። አቅቷታል? አቃተኝ። እንደ ሌሎች እንደነ ሎዶቅያ ምናምን ሁሉ አለኝ እኔ ምንም አልፈልግም ትላለች ሎዶቅያ። አራዳ ያልፈልግም። ከተማይቱን በጣም ሀብታም ስለሆነች ቴክስታይል ምናምን ኤክስፖርት ያደርጋሉ። በጣም ከተማ ሴሌብሬት ሲቲ ናት። ሀብታሞች ናቸው። የአይን ኩል ማስካራ ምናምን ይሸጣሉ። በጣም ፌመስ ናት በዛ ዘመን ሎዶቅያ። እና እኔ አይኔን ተኩያለሁ ልብሴንም ለብሻለሁ። ቴክስታይል ኢንዱስትሪ ያላታ ከተማዋ። ልብሴን ለብሻለሁ ወርቅ ምናምን አለኝ ስትል ራቁትና አለው ገና ሲጀምረው እውር ነህ አለው። አይን እኮ ይሸጣሉ። የአይን ጌጥ የአይን ሕክምና ሁሉ አላቸው። ታውረሃል አለው። ከኔ ወሰድ መድኃኒት ልብስ ራቁትን እና ነጭ ልብስ ልስጥ። አየ ሎዶቅያና ፊላደልፊያን ብታመጣቸው ሎዶቅያ በጣም ፐርፎርማንሷ ትልቅ ነው። ፊላደልፊያ በጣም ትንሽ ነች። ኢየሱስ ሲመጣስ አይ ነገሩን እናንተ በመታዩበት መንገድ አትዩት። ኢየሱስ ነገሩን በሚያይበት መንገድ ይዩት። ቸርች ነው ይሄ ቸርች ነው። እኔን አሁን አይ ጥላውን የሆነ ሱት አድርጓል ሸሚዝ እንደሱ አትየኝ። አይ ውስጥህን ይወስቲ መንፈስም ይለኔ ይወስቲ። አይ ኢየሱስ መጣና ቸርቿ እንደዚህ ያየ በጣም ሙሉ ናት። ሎዶቅያን ብታዩት በጣም የሎዶቅያ ቸርች ሰዎች እዛ አይመጡ። እንዲህ አይነት አዳራሻችሁ ጠባብ ነው ይሏቸዋል። ፊላደልፊያስ ኃይል የለኝም። በምድር ፊት ላይ ከሚመጣው መከራ በሙሉ ጠብቀሃለሁ፣ አድነሃለሁ። እኔ አለሁ አላት ቸርቿን። አንቺንም እኔ አለሁ አለ። ሪስክ ቴከር ነኝ ለእናንተ። ምንም አይነት ሰፈሪንግና ቻሌንጅ ይምጣ እኔ ሪስክ እጋፈጥልሃለሁ። አትፍራ፣ እጠብቅሃለሁ። አልችልም ጥሩ ነገር ነው። አቅቶኛል መንፈሳዊ ቃል ነው፣ ድካም አይደለም። ዘንድሮ በጣም አንዱ የተመታብን ነገር ይሄ አይደል? የተመታብን ነገር እኮ ነው። እንደ ቸርች በጣም የተወሰደ መጸለይ ሰው ለምንድን ነው የሚያቆመው? ችለሃል ተብሎ ነው። አትችልም ሲባልስ መንበርከክ ሮጦ መጥቶ ይንበረከካል። ድፍት ነው የሚለው ሲያለቅስ ይውላል። ተንከራተን መሞት የለብንም። ሰርቶብን ነው መሞት ያለብን። መንገዱ ይሄ ነው። ይሄው የተከፈተ በር ሰጥቷቸዋል። የተከፈተ በር አለ ከፊታችሁ። በጣም የተለየ ክብር አለ ለዚህ ህዝብ፣ ለዚህ ቤተ ክርስቲያን በጣም የተለየ ክብር አለ። አይቻለሁ እኔ አይቻለሁ። ለእናንተ እግዚአብሔር ያዘጋጀው የተለየ መንፈሳዊ ክልል አለ። ይወስዳችኋል፣ ወደዛ ያስገባችኋል። እዛ ውስጥ ምንም ይሄ በእናንተ ሁኔታ ውስጥ የሚወሰን አይደለም። ቀድሞ ያዘጋጀው ነው። ከገባን በኋላስ በሙሉ ኃይሉ ይስራበት። እስቲ በእውነት የሚያለቅስ እንባ ከሌላችሁ ጸልዩ። እንባ ሰጠኝ። መጸለይ ካቃታችሁ ለመጸለይ ጸልዩ። መጸለይ አቃተኝ ብላችሁ ጸልዩ። ይሰጣችኋል። ተንበርክከ መነሳት እስኪያቀት ጉልበት መጅ እስኪያወጣ የጸሎት አቅም ይሰጣል። ማንበብ እፈልጋለሁ በለው። የቃሉን ብርሃን ይከፍትልሃል። አንብበህ አጠግብም።
የእግዚአብሔርን ቃል በስሪዲ ታየዋለህ። ውስጡ ገብተህ ዮሐንስ ባጠገብ እንደዚህ ሲያልፍ ታየዋለህ። ሳምባዲ የታሰሩበት እስር ቤት አብራቸው ገብተህ ቁጭ ብለህ ታያቸዋለህ። ያላበሩበትን አንግል መንፈስ ቅዱስ እያበራ ያሳያል። እውነቴን ነው የምላችሁ። በጣም ተጠጉት፣ በጣም ፈልጉት፣ በጣም ውደቁ። ላይ ውሎ አዳራችሁ እዚህ ላይ ቸርች ኑ ቸርች ኑ ጸልዩ፣ ተንበርከኩ፣ ጸልዩልኝ በሉኑና ጸልዩልኝ። ቸርች ድምጽ መብዛት አለበት አይደል? ሰው ሲያልፍ ምንድነው እዚህ ማለት አለበት። ፕሬዘንሱን ፊል ማድረግ አለበት ሰው። እዚህ መንገድ ላይ የሚያልፍ ሰው፣ እዚህ አካባቢ ያሉ ሰዎች ፊል ማድረግ። ከዚች ቤት የተነሳ አካባቢው ጸጥ ብሎ መኖር አለበት። ረፍ ማለት አለበት አካባቢ። ይሄ ሩቅ አይደለም ለእናንተ። ትልቁና ዋናውን መንገድ መታችሁታል። የቀራችሁ በጣም ትንሽ ነው። ላስጨራሹን መንገድ ኦሬዲ ብዙውን መታችሁታል። በጣም ጥቂት ናት ያለችው ከፊታችሁ። ክብር ለኢየሱስ ይሁን። ቅዱስና እውነተኛ የሆነው የዳዊት መክፈቻ እጁ ላይ ያለው ከከፈተ የሚዘጋ ከዘጋ የሚከፍት የሌለ እሱ ለእናንተ የተከፈተ በር ሰጥቷቸዋል። የተከፈተ በር የሰው በር አይደለም። ያ ነው የኛ በር። እዚህ ጋር ነው እኛ ተስማምተን የከፈትናቸው በሮች እነዚህ ናቸው። በዚህ በር ማንም ይወጣል። በዚህ በር ለመውጣት ምንም ሌላ ነገር አያስፈልግም። የእግዚአብሔር በር የተለየ ነው አይደል? በሩን በጥንቃቄ ቆልፈ ነው ሄድን። በሚቀጥለውም ቀን ስንመጣ እንደተቆለፈ ነው። ታዲያ በሩን ሳይከፍቱ ምንም ሳይነኩ ሰዎቹ ግን ወጥተው ሄደዋል አሉ። የሰው በር እንደተቆለፈ በሌላ በር ወጥተው ሄደዋል። በግድግዳ ውስጥ ሊሆን ይችላል፣ ወጥተው ሄደዋል። የእግዚአብሔር በር ይለያል። በተዘጋ መቃብር ነው እሱ የሚወጣው። በተዘጋ በር ነው ይዟቸው ሲወጣ የነበረው። የተከፈተ በር በፊታቸው አለ። ስለዚህ የሰው በር አትጠብቁ። በዚህ በኩልና ካለ ተከተለው ሂድ። ደጆተ ትጣራለህ፣ ና ከላይ ትላለህ። እስቲ አሜን በሉ። የተከፈተ በር በፊታችሁ አለ። እንዲህ በካልኩሌሽን በምናምን የማይመጣ በር፣ እግዚአብሔር የከፈተው በር በፊታችሁ አለ። ሰው ደምሮ ቀንሶ አባስቶ አካፍሎ ሊያመጣ የማይችለው በር እናንተ ፊት አለ። እሱ በር ደግሞ ተከፍቷል። ወደ ላይም ወደ ጎንም ተከፍቷል። ክፍት ነገር ነው። አይቼ የመጣሁት ክፍት ነው ብሎኝ ነው ጌታ የመጣሁት። በር ተከፍቷል። ቢ ሬዲ። ያልተጠበቀ በር ነው። ከሰው ጋር ብዙ ያልተያያዘ በር ነው። እኔ ነኝ እኮ ያረኩለት የማይባል በር ከፊታችሁ ተከፍቷል። ሰው የለበትም። በእውነት ሰው የለበትም። ሰው የሌለበት በር ያለው ያይደው ነው። እንግዲህ በቃ ይሄ መልእክታችሁ ነው። በቃ ዛሬ መልእክታችሁ ነው። እኔ ጌታ እየተናገረኝ ስለሆነ ነው። ከሰው ጋር ያልተያያዘ በር አለ። በጣም ከባድ ክብር ያለበት በር አለ። በጣም ከባድ። በሞገስ ነው የምትወጡበት፣ በክብር ነው የምትወጡበት። ተሸማቃችሁ አትሄዱበትም። እግዚአብሔር ነው የከፈተው። ሹልክ ብለህ ቀስ ብለህ አትሄድም። ቀና ብለህ ነው የምትወጣው። ቀና በክብር ነው የምትወጣው። እስቲ አሜን በሉ። እኔ እንደዛ አይነት በር አያለሁ። እንደዛ አይነት በር አያለሁ እና ከብዙ ምስክርነት ጋር የምትመለሱበት በር። ብዙ ነዶ እንደዚህ ታቅፎ ብዙ ነዶ ታቅፎ እንደሱ አይነት በር እና በጣም ጥሏቸው ሄዱ የሚመስሉ ሰዎችን አልፋችሁ ብቅ ትላላችሁ። እንደዛ አይነት በር እኔ በመንፈስ የማየው ነው። ይሄ በመንፈስ የማየው ነው። አሁን ይሄ ይላችሁ ለምድር በሙሉ የሚሆን አይደለም፣ ለዚህ ጉባኤ የሚሆን። አሁን እዚህ ጉባኤ ነው አሁን እየተናገረኝ ያለው እዚህ ጉባኤ ነው። እስቲ አሜን በሉ። ጮክ በሉና የተከፈተ በር አለኝ በሉ። ተከፍቷል። እኔ ሰምቼ ነው የመጣሁት ዛሬ። ጌታ ተናግሮኝ ነው የመጣሁት ዛሬ። የዳዊት መክፈቻ በእጁ ላይ ያለው የተከፈተ በር በፊታችሁ አድርጓል። ቅዱስ ነው፣ እውነተኛ ነው፣ አይዋሽም። የተከፈተ በር አድርግ ያለ ካለ አይዋሽም። ቅዱስና እውነተኛ ነው። የሚመስለው የለም። በማንነቱ ዩኒክ ነው። በፍጹም ማንም ሊኮርጀው አይችልም፣ ሊያስመስለው አይችልም።
ሊደግመው አይችልም። የሚሰራውም ስራ ሊኮረጅ አይችልም። የሚመስል ነገር ማንም ሊሰራ አይችልም። የእግዚአብሔር የሆነ በር ተከፍቷል። ይኸውላችሁ ተመሳሳይ በር ሰይጣን ሊከፍት አይችልም። እሱ የተለየ ስለሆነ የሚከፍተው የተለየ በር አይመሳሰልም። እንደዛ አይነት በር አያለው። ይሄ ትራይ ኤንድ ኢረር የሌለበት በር። አሁን የኔ ሲሆን ነው ሞክረዋለሁ አልሰራም ባከለ። እንደዛ አይነት አይደለም። ካንተ ጋር የተያያዘ አይደለም። በሩ እከፍተውና ሰጣለሁ ነው ያለው። አንተ የምትፈልገው በር ለመክፈት አይደለም ለመውጣት። ምክንያቱም ቃሉ እንደሱ ነው። የተከፈተ በር ሰጥቼሃለሁ እኮ ነው ያለው። እስቲ ናከፈተው እኮ አይደል? ናከፈተው ቢሆን ጥሩ ነው፣ ችግር የለውም እንከፍተዋለን። እኔ ከፈትኩት አለ። ታዲያ ውጣ አንተ። መራመድ ያቀታል? በተከፈተ በር ወጥተ ሜዳ ያቀታል? እግራችሁ ይሰራ የለ እንዴ? እማወራውን ይሄን ነገር አይደለም መንፈሳዊ ነገር እኮ መሄድ አትችሉም እንዴ? በቃ ወጥቼ ሄዳለሁ እኮ ነው። ናውጣ እያለ እንዴት አባቴ ላድርግ ባክ ጌታው ይባላል እንዴ? ተነስተህ መውጣት ነው እንጂ። አሁን ይኸውላችሁ እንዲገባችሁ ነው እንደዚህ አሁን በሰፈር ቋንቋ ማወራው። በፊታችሁ የተከፈተ በር አለ። በቃ የሆነ ሰፈር አትገኙ። ወጣችሁ ነው የምትሄዱት። እውነቴን ነው የምነግራችሁ። በእውነት እኔ የሰማሁት ነገር አለች ዛሬ እንጂ አልመጣም። እኔ ባልሰማ ለማን ብዬ ነው መጣው እንዴ? አይደል እንዴ? በቃ ጌታ አላለኝም ብል እኮ እዚህ ሁሉ አገልጋይ ተባረካችሁ። ቆሞ ማገልገል ነው የሰማ ሰው። እኔ ሰምቻለሁ ዛሬ የተከፈተ በር ሰጥቻቸዋለሁ አለኝና ለዛ መልእክት ይሄን ቃል ሲሰጠኝ እግረ መንገዴን እንደው ፊላደልፊያ ቤተክርስቲያን ብዬ ተናገርኩ እንጂ ቃል በቃል የሰማሁት ድምጽ የተከፈተ በር በፊታቸው አለ። በቃ አሁን የተከፈተ በር ሰጥቷቸዋል ብዬ ወጥቼ ብሄድ ጥሩ አይሆንም ብዬ ነው የሰበኩት እንጂ የተከፈተ በር ሰጥቷል ነው። በቃ ውጡ፣ ሂዱ፣ አትገኙ። የሚፈልጓችሁ አያገኟችሁ። ለምን መሰለ? ይሄ በር ቢሆን ኖሮ ተከትለው ይወጣሉ። የሆነ የሰው በር ቢሆን ተከትለው ይወጣሉ። በዚህ በኩል ከሆነ ማን ይከተላል? ማን ይከተላል? በዚህ በኩል ነው የወጣው ከተባለ ማን ይከተላል? አይ ነው የሚለው። በቃ የእግዚአብሔር በር ሲሆን ሊከተሉ አይችሉ። የሰው ከሆነ ተከትሎ ይወጣል፣ በሆነ መንገድ ይወጣል። የእግዚአብሔር ከሆነ አይከተልም። በር በእኛ አውድ አይደለማ፣ በሩ የእግዚአብሔር ነው። አልዓዛር ከመቃብር እንዲወጣ ግዴታ መንከባለል አለበት ድንጋይ። ኢየሱስ እንዲወጣ ድንጋይ መንከባለል የለበትም። እንደተዘጋ ይወጣል። በዛ መንገድ ተጸልዮለት የወጣ የለም። በዛ መንገድ በትንሣኤ ቀን ነው የምትወጣው። ሰምታችኛል? ኢሚቴት የማይደረግ ነገር እግዚአብሔር እናንተ ህይወት ላይ ያረጋል። የማይኮረጅ እንድገመው የማይባል አንተ ራስህ አትደግመውም እንኳን ሌላ ሰው። እንደዛ የነበረ እኔ አይቼ መጥቻለሁ። ዛሬ ማታ ውጡና ሂዱ። ነገ ጧት ሲፈልጓችሁ ሌላ ሰፈር፣ ሌላ መንፈሳዊ ዓለም፣ ሌላ አንደርስታንዲንግ፣ ሌላ ብርሃን፣ ሌላ ክብር፣ ሌላ ንግግር፣ ሌላ አስተሳሰብ፣ ሌላ እይታ ሩቅ በጣም መልእክታችሁ ይሄ ነው። ዛሬ ቆመን እንጸልይላችሁ። ከዛ ታምዬ ጸልይልናል። እጆቻችሁን ብድግ አድርጉት። ሃሌሉያ! አንድ ሰው ድምጹን ከፍ ያርግና የተከፈተ በር ተሰጥቶኛል ይበል። ኢየሱስ ጌታ ነው። ዛሬ በር ይከፈትላችኋል አይደለም? የተከፈተ በር ተሰጥቷል። በር በፊት ተከፍቷል። መውጣት ነው እግዚአብሔር እየጠየቃችሁ ያለው ዛሬ። ተራምዶ መሄድ ነው እየጠየቃችሁ ያለው ዛሬ። እግዚአብሔር ወክ አድርገው ውጣ ነው እያለ ያለው ዛሬ። ረሃኒማ ሂባዶ ዮሶኮቶ ፖሳፓያማ በመንፈስ ኃይል ይገፉ ዛሬ። ቁጭ ብለው እንዳይቆዩ ይገፉ ዛሬ። እግሮቻቸው ይራመዱ ዛሬ። በር ተከፍቶ ሌላ ነገር እንዳያዩ፣ በር ተከፍቶ ቤት ውስጥ ሌላ ነገር እየሰሩ እንዳይቆዩ፣ በተከፈተበት ሞመንት የሚወጣ ትውልድ፣
በተከፈተበት ሰዓት የሚንቀሳቀስ ትውልድ የሚቀጥለው ምዕራፍ ላይ ሌላ ሥራ ይጠብቀዋል። የሚቀጥለው ምዕራፍ ላይ ሌላ ክብር ይጠብቀዋል። የሚቀጥለው ምዕራፍ ላይ ሌላ ትውልድ ይጠብቀዋል። የሚቀጥለው ምዕራፍ ላይ ምድሪቱ ሌላ ነገር ከሱ ትጠብቃለች። ቸኩሎ የሚወጣ ትውልድ ሌላ ትውልድ፣ ሌላ ክብር፣ ሌላ አይነት መንፈሳዊ ዓለም ውታኒያ ካታኖሶ ቶምባርዳኒታ ሌቫሪኮ ፓያማ ኢቭሬቶፖስ ኢፍሊኒካ ፕራጃካቶኮሞሳባ ያውላችሁ ኢየሱስ ጌታ ነው። ነገሩ መንፈስ ሆኖ ይቆያል። እናንተ ላይ አይለቃችሁም። በጣም የሚገርማችሁ በጣም ኢንስታንት የሆነ ፈጣን የሆነ እርምጃ የሚወስዱ ሰዎች አሉ። በአንገብጋቢ ሁኔታ ነገሩ የሚከፈትላቸው ሰዎች በአንገብጋቢ ሁኔታ አሁን ቢከፈትም ባይከፈትም የሚል አይነት እኮ አይደለም። ግዴታ ነው መከፈቱ ብለው እየጠበቁ ያሉ ሰዎች አሉ። ተከፍቷል። ሞር ክሊር ስለሚያደርግልኝ መልእክቱን ልባቸው ቀድሞ የሄዱ ሰዎች አሉ። ቀድሞ የወጡ ሰዎች አሉ። ቀድሞ ልባቸው ሄዷል። የእግዚአብሔርን ጊዜ ነው የሚጠብቁት። ልባቸው ርቆ ሄዷል። ሩቅ ራይት ታይም የሚጠብቁ ራይት ታይም ሰዓቱ ነው፣ ጊዜው ነው፣ ይኸው የሚለውን ብቻ የሚጠብቁ ሰዎች አያለሁ። መንፈሳቸው ብድግ ያለ ለግራቸው ነው እየጠበቁት ያሉት። ኦሬዲ ነገሩ ገብቷቸዋል። መቆያቸው እንዳልሆነ አውቀውታል። ሌላ ክብር ከፊት እንዳለ አውቀውታል። እዚህ ጋር ያለውን ነገር ለመጨረስ ነው ያሉት። የስፍራ ለውጥ፣ የአገር ለውጥ፣ የከተሞች ለውጥ፣ የመንፈሳዊ ዓለም ለውጥ፣ የመረዳት ለውጥ፣ በጣም ብዙ አይነት ሽግግሮች አያለሁ። በጣም ብዙ አይነት ማለፎች አያለሁ። ለአንዳንድ ሰው የሌላ ሀገር በር ሲከፈትለታል። ለአንዳንድ ሰው የመረዳት በር ሲከፈትለት አያለሁ። ለአንዳንድ ሰው የሥራ በር ሲከፈትለት አያለሁ። የበሩ ባለቤት የተከፈተ በር በፊት አድርጓል። የሌላ ከተሞች በር ያለው ታውቃላችሁ። ትልልቅ በሮች አሉ። ሌላ ከተሞች ኢንትራንስ የሚል የከተማ በር ተጽፎበት መግቢያ የሚል ትልልቅ በር አያለው። እዛ ከተማ ሲገቡ ኖርማሊ ከተማውን ብቻ አይደለም መንፈሳዊ ዓለሙን አክሰስ ያደርጉታል። ከተማውን ረግጠውት ይገባሉ። ከተማውን ቀድመው አሸንፈውት ይገባሉ። ከተማውን ቀድመው ድል ነስተውት ይገባሉ። ሲመለሱ በብዙ ምርኮ ይመለሳሉ። ኢየሱስ ተያዙ፣ እጅ ለእጅ ተያዙና ጸልዩ። ቶምባርታኒ ታሌቫርታ ካቶምባ ሃዳናይ ካቶባ ሂዳቲ ካቶቴ ፋሊጎ ቤጋ ቦቶቶ ኮቶቦቺ ጋባጋታና ማቶባ የሚቀር ሰው እንዳይኖር ዛሬ በዚህ ማታ የሚሻገር ትውልድ፣ የሚሄድ ትውልድ፣ ወደ ሌላ ምድር የሚሻገር ትውልድ፣ ወደ ሌላ መንፈሳዊ ዓለም የሚሻገር ትውልድ። አንተ ስትሻገር የሚተካ ከስር አለ።
አንተ ስትሻገር አሁን አንተ ያለበትን ደግሞ ይፈልጋል። አሁን አንተ ያለበትን ደግሞ እየናፈቀ ያለ ለሱ ትተለት ወደሚቀጥለው ክብር ትሄዳለህ። ለሱ ትተለት ወደሚቀጥለው ነገር ደግሞ ሽፍት የሚያደርግ ቫራባዳና ሬቶፌካቶ ቻካታካያ ኢባዳ ጃጋባጋዶታ ባባያ የስ ኃይል የሚያገኛቸው ሰዎች አሉ። ዛሬ ይዟቸው የሚወጣ መንፈስ ያገኛቸዋል። የአምላክ እጅ በኔ ላይ ነበረቻል አወጣችኝ አለ። አወጣችኝ። የስ ያዟቸው በደንብ ያዟቸው በደንብ ኃይል እሳት ራባዳጋዴፌዲ ቦቼ ጋባጋዲና ቦታ ባጋዲያ ኖማ ጂሰስ የስ የሚያወጣ የእግዚአብሔር እጅ ራባዳጋዶ ባላዲዳ ቦታኒያ ዶባ ራባጋባጋዳ ባዳ ቦታ ባጋዲላ ቬላ ቦቴላ ዲጋ ቦታ ባጋዲና ይለፍ በጉባኤያችን ላይ በወንዶች ላይ በሴቶች ላይ ይለፍ ይግባ። ራባጋዶ ጎቦቺ ጋባጋዳ ጋቦታ ባላዲና ሙታ ባጋዲና መቆየት የሌለብህ ቦታ ላይ እንዳትቆይ። መሄድ ባለብህ ሰዓት መሄድ አለብህ። መሻገር ባለብሽ ሰዓት መሻገር አለብሽ። መቀየር ባለብህ ሰዓት መቀየር አለብህ። መቆየት የሌለብህ ቦታ ከቆየ ህመም ነው የምትሆነው። መኖር የሌለብህ ቦታ የምትኖር ከሆነ ሌላ አሳይመንት ነው የምትሆነው። የጌታ መንፈስ በሮችን ከፍተዋል። እግሮቻችሁን ከመሬቱ ላይ ያላቅቃቸዋል። ፕሬዘንስን ወደ ሌላ ቦታ ሙቭ ያደርገዋል። ጥሪዎች ይበዙልሃል። ፓታይ ሁዳኒያናን ታርካቶታ ቻባ ሂባዮቼ ባጋጃጋይናስ ማጠብቁበት ቦታ ትጠራላችሁ። ለምን መሰለ? ተከፍቷላ። ማጠብቅበት ቦታ ላይ ትጠራለህ። ና አሁንና ትባላለህ። ያለሽበት ቦታ ላይ መቆየት ካለብሽ በላይ የምትቆይ ከሆነ ጽንሱ መወለድ ባለበት ሰዓት ላይ ካልተወለደ ለናቱም ልክ አይደለም። የናቱ ወድ የሚስማማው እስከ ወቅቱ ድረስ ብቻ ነው። መውጣት ካለበት ቶሎ ብሎ ወጥቶ ይሄኛውን አየር ይቀላቀለዋል። ራይት ታይም፣ ትክክለኛው ሰዓት። እኔ በመንፈስ ይሄንን ስለማይ እስቲ አሜን በሉ። ጮክ በሉና ውጣ ወዳለኝ እወጣለሁ በሉ እስቲ። ያውላችሁ ስሙኝ፣ አንድ ነገር ልንገራችሁና ያውላችሁ ስለ በጣም you have to be serious ስለ ዲፓርቸር ላይ በጣም ሲሪየስ መሆን አለባችሁ። መውጣታችሁ አይቀርም። ስትወጡ ግን you have to be serious። ስሙዝ አድርጎ መሄድ ላይክ አሁን ኤልሳ ከኤልያስ ዲፓርት ሲያደርግና ጊያዝ ከኤልሳ ዲፓርት ሲያደርግ እኩል አይደሉም። ያኛው በደብል ፖርሽን ስፒሪት ነው ዲፓርት ያደርገው፣ ያኛው በለምጽ ነው ዲፓርት ያደርገው። ዲፓርቸር ላይ ሲሪየስ ሰምታችሁኛል? መልቀቅ መንፈስ ነው። ታውቃላችሁ አይደል? አሁን ስብከት ምናምን ብቻ አይደለም። የሆነ ወቅት ነበረው። እኔ የሆነ ጊዜ ጌታ የሆነ ነገር ሲናገረኝ ለራሴ ፐርሰናሊ ሰላም ነሳኝ። በሰላም የተቀመጥኩበት ቦታ ተበጠበጥኩ።
እያወራሁ መግባባት እስኪያቀተኝ ሆንኩ። ሙቭ ማድረግ ነበር ግዴታዬ ነበር። ሙቭ አረኩ። በቃ ብቆይ በሽታ ነኝ። ሰምታችሁኛል? ያላችሁበት ቦታ ላይ እስከ ጊዜው ነው መሆን ልክ። መንፈሳዊ ዓለም ደመናው ከሄደ አንተ ምን ትሰራለህ? ፀሐይ ይበላል። ደመናው ነው እያስጠለለ፣ ደመናው ነው ብርሃን እየሆነ የሚያቆየ። ደመናው ከሄደ መሄድ ነው። አሜን በሉ። የተከፈተ በር በፊታችሁ አለ።